የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምን ሰነበታችሁ? ወንድማችሁ አገልጋዩ ድነኝ ሚካኤል እባላለሁ። ዛሬ መንፈስ ቅዱስ ልቤን ያከበረውን ቃል ላካፍላችሁ እወዳለሁ። ትንቢተ ኤርምያስ ምዕራፍ አብረን የምናየው ነው። እንደዚህ ይላል፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ ይላል። ኤርምያስ ይህንን መልእክት በዚህ መጽሐፍ ላይ ለሕዝቡ ለእስራኤል ሕዝብ ከማስተላለፉ በፊት የነበረው ለሁለተኛ ጊዜ በግዞት ቤት ታስሮ እያለ በግዞት አደባባይ ታስሮ እያለ እግዚአብሔር አምላክ ያመጣለት ድምፅ ነው። ኤርምያስ በግዞት ታስሮ የመከራ እንጀራ የመከራዋ በሚጠጣበት ሰዓት ተስፋ በመቁረጥ ውስጥ እያለ ለሁለተኛው ዙር በእስር ቤት ውስጥ እያለ እግዚአብሔር ያመጣለት ድምፅ ነው። ኤርምያስ ተስፋ ቆርጧል። አስጨናቂ ጊዜ ነው። ግራ ተጋብቷል። ታስሮ ለረጅም ጊዜ ተቀምጦ ነው ያለው። እግዚአብሔር አምላክም ደግሞ ለእርሱ የሰጠውን የገባው ተስፋ አለ። በምዕራፍ 1 ቁጥር ከ7 ጀምሮ ያለውን የኤርምያስን መጠራት እንመለከታለን። ኤርምያስን እግዚአብሔር አምላክ እንደዚህ ሲለው እናገኛለን። ይነቀል ያልከውን እነቅላለሁ፣ ይተከል ያልከውን እተክላለሁ ብሎ እግዚአብሔር ለኤርምያስ ጥሪ እንዳቀረበለት እዛ ክፍል ላይ እንመለከታለን። ኤርምያስን እግዚአብሔር አምላክ ከእናትህ ማፀን ከመውጣት በፊት ቀድሻለሁ አውቄአለሁ ይላል እግዚአብሔር እና እግዚአብሔር ለሕዝቡ ለእስራኤል ለሀገራት በሙሉ ኤርምያስን ነቢይ እንዳደረገውና ሕዝቡንም እንዲመራ ለሕዝቡም ለነገሥታትም መልእክት እንደሚያመጣ እግዚአብሔር አምላክ በዛ ምዕራፍ ላይ እንደሚናገረውና እግዚአብሔር መፍትሄ እንደሚያደርገው በመልእክቱ ላይ እንመለከታለን። እዚህ ክፍል ላይ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ ሲል እንመለከታለን። ወገኖች ወደ እግዚአብሔር መጫውና ወደ እግዚአብሔር ዕለት ዕለት ፊቱን መፈለግ ከብዙ እስራትና ከብዙ ጭንቀት ውስጥ ያስወጣናል። ኤርምያስ ይህንን ክፍል ውስጥ ስንመለከተው በጣም የሚያስጨንቅ ነገር ውስጥ ያለ እርሱ ብቻ ሳይሆን የእስራኤል ሕዝብ በሙሉ በጭንቀት ውስጥ ያለበት ዘመን ነው። እስራኤል በጭንቀት በመከራ ውስጥ እያሉ እርሱ በመከራ ውስጥ እያለ እግዚአብሔር አምላክ ለኤርምያስ ያመጣለት ድምፅ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወደ እኔ ጩኽ አለ። እግዚአብሔር ጋር የሚጮኸው ምን አይነት ጩኸት ነው ወገኖች? ሁለት አይነት ጩኸት አለ። መጀመሪያው ሰዎች እያጉረመረሙ ወደ እግዚአብሔር የሚያለቅሱት ነው። የማጉረምረም ጸሎት፣ እግዚአብሔር ተስፋ የማስቆረጥ ቃል ስትናገሩ ይሄ የእናንተን መልስ አይመልስላችሁ። መሬት እያለቀሱ በእግዚአብሔር ፊት እያጉረመረመ የሚጮህ ሰው፣ እግዚአብሔር ላይ አላግባብ ቃል እየጣላችሁ የምታነቡ ሰዎች ይሄ ነገር እናንተ ላይ መልስ ሊሰጣችሁ አይችልም። ኤርምያስ እግዚአብሔር አምላክ ወደ እኔ ጩኽ ሲል የቅድስና ጩኸት ነው። እስራኤላውያን በግብፅ አገር በባርነት ታይዘው ለ450 ዓመት ታስረው እያለ በግዞት ታይዘው እያለ እግዚአብሔር አምላክ እስራኤላውያን ሲጮሁ ወደ እግዚአብሔር ሲጮሁ እግዚአብሔር ያዳመጠላቸው ድምፅ አለ። ምን? የቅድስና ጩኸት ነው። እግዚአብሔር ለአብርሃምና ለይስሐቅ ለያዕቆብ የገባላቸው ቃል አለ። ከአንተ የተነሳ አሕዛቦች ይባረካሉ እያለ እግዚአብሔር ተናግሮታል። ዘርን እንደ ምድር አሸዋ እንደ ሰማይ ከዋክብት አረጋለሁ ብሎ እግዚአብሔር አምላክ ለአብርሃም ቃል ገብቶለታል። ያንን የገባለትን ኪዳን ያጸና ዘንድ እግዚአብሔር አምላክ ወደ እስራኤል ተመለከተ። በግብፅ በግዞት ታይዘው እያለ እግዚአብሔር ተመለከታቸው። ወገኖች አሁንም በተለያየ ጭንቀት ውስጥ በተለያየ ስራት ውስጥ ያላችሁ ሰዎች ወደ እግዚአብሔር ጩኹ። እግዚአብሔር አምላክ መልሳችሁን ይመልሰዋል። ከጭንቀታችሁ ያሳርፋችኋል። ከመከራችሁ ያሳርፋችኋል። ከየትኛውም ቀንበር እግዚአብሔር አምላክ ያወጣችኋል። ወደ እግዚአብሔር የምንጮኸው በአንድ አይነት መንገድ ነው። እርሱም የቅድስናና ተስፋ ባለመቁረጥ ውስጥ እግዚአብሔርን ዕለት ዕለት በመንፈስ ቅዱስ ስንፈልገው እግዚአብሔር የእኛንም የእናንተንም መልስ ይመልሳል። ለዚህ ነው ኢሳይያስ ምዕራፍ 55 ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር ቀርቦ ሳለ ጠሩት ይላል። የት ነው እግዚአብሔር ቀርቦ ሳለ ያለው? እግዚአብሔር ልባችን ውስጥ አለ፣ ውስጣችን ተቀምጧል። እግዚአብሔር ቀርቦ ሳለ እሹት፣ ጠሩት ይላል። አሁን እግዚአብሔር አምላክ በአጠገባችን አለ። እርሱ የሩቅ አምላክ አይደለም። ኢየሱስ ጌታ ነው። ይህን ክፍል ኤርምያስ ላይ ስንመለከተው በጣም የሚያስጨንቅ ዘመን ነው። በጣም በግዞት ተይዟል። ያም ብቻ ሳይሆን እግዚአብሔር እንደዚህ ያለው ይህንን ሕዝብ ትመራለህ ነው። እግዚአብሔር ይህንን ሕዝብ ታወጣለህ፣ ታስገባለህ፣ ትመራለህ እና ምድራቸውንም እንደገና እፈውሳለሁ፣ ምድራቸውንም እንደገና እመሰርታለሁ፣ ከተሞቻቸውን እንደገና አነሳታለሁ፣ እመሰርታለሁ፣ ወደ ቀድሞም ስፍራ እመልሳታለሁ እያለ እግዚአብሔር አምላክ በዚህ ክፍል ላይ እናያለን። ኢየሱስ ጌታ ነው።
አሁን በጣም የሚገርማችሁ ነገር ኤርሚያስ በቅድስና ከጮኸ በኋላ ኤርሚያስ ወደ እግዚአብሔር ካነባ በኋላ ኤርሚያስ ከእግዚአብሔር ደግሞ መልስ ሲቀበል ምድሪቷ ላይ ያለውን መርገም የሚሰብር ነው። ምድሪቷ ላይ የተቀመጠውን ጨለማ የሚሰብር ነው። ምድሪቷ ወድማለች፣ ተበላሽታለች። ያኛውንም እግዚአብሔር አምላክ ወደ እኔ ከጮህ እመልሳታለሁ እያለ ይናገራል። ኤርሚያስ በዚህ ክፍል ላይ እንዳያችሁት እግዚአብሔር ወደ እኔ ጮኸ። የመጀመሪያው ጩኸት ነው። ሁለተኛው ደግሞ ከእግዚአብሔር የሚመለስ መልስ ነው። ከተማዋን እንደገና እነሳታለሁ፣ ከተማዋን እንደገና መሰረታታለሁ፣ ከተማዋን እንደገና ትታነጻለች፣ ወደ ቀድሞ ስፍራ እመልሳታለሁ እያለ እግዚአብሔር አምላክ ለኤርሚያስ ሙሉ መልእክቱን ሲያስቀምጥለት እናያለን። ወደ እግዚአብሔር በቅድስና መጮህ፣ ወደ እግዚአብሔር ማንባት፣ ወደ እግዚአብሔር በግዞት ውስጥ ሆናችሁ በተለያየ ስርዓት ውስጥ ሆናችሁ ስትጮሁ እግዚአብሔር አምላክ ከእናንተ አልፎ ምድሪቷን ዘሮቻችሁን ይፈውሳል። ኢየሱስ ጌታ ነው። በመላው ዓለም ያላችሁ ሰዎች በዱባይ፣ በሳውዝ አፍሪካ፣ በአሜሪካ፣ በካናዳ፣ በጀርመን በተለያየ ሀገር ያላችሁ ሰዎች በተለያየ ጭንቀት ውስጥና መከራ ውስጥ ያላችሁ ሰዎች ወደ እግዚአብሔር አብዝታችሁ ጩሁ። እግዚአብሔር አምላክ ከተያዛችሁበት ግዞት ያውጣችኋል። እግዚአብሔር አምላክ ከታሰራችሁበት ከየትኛውም እስራት ውስጥ ነፃ ያውጣችኋል። በመስሪያ ቤት ውስጥ የምትጨነቁ ሰዎች እግዚአብሔር አምላክ ይታደጋችኋል። ከዛ ጨለማ፣ ከዛ ለቅሶ ውስጥ፣ ከዛ መከራ ውስጥ እግዚአብሔር አምላክ ያውጣችኋል። ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንደዚህ ይላል ቁጥር 10 ላይ እግዚአብሔር እንዲህ ይላል፣ እናንተ ያለ ሰውና ያለ እንስሳ ያላችሁ ባድማ ናት በምትሏት በዚያች ስፍራ የሚቀመጥባቸውን በሌላ ያለ ሰውና ያለ እንስሳት ባድማ በሆኑ በይሁዳ ከተሞች በኢየሩሳሌም አደባባይ የሐሴት ድምፅ፣ የደስታም ድምፅ፣ የወንድ ሙሽራ ድምፅና የሴት ሙሽራ ድምፅ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና። አሁን በጣም በከተማዋ ላይ የሚመለስላቸው መልስ እግዚአብሔር አምላክ የእልልታ ድምፅ እንደሚያስነሳላቸው በዚህ ቃል ላይ እንመለከታለን። ከጩኸት በኋላ የሚመጣ መልስ ነው። አሁን እግዚአብሔር ለኤርሚያስ ይሄን ነገረው። ኤርሚያስ ይጮሃል። ከዛስ የሚመለስላቸው መልስ ከተማዋ ላይ እንደ እልልታ ነው እያለ እግዚአብሔር ይናገራቸዋል። ክብር ለጌታ ይሁን። በጭንቀት በተለያየ ግዛት ውስጥ ያላችሁ ሰዎች በምትጮሁበት ሰዓት ሙሉ መልሱን ይዛችሁ ትመለሳላችሁ። ብዙ ጊዜ ውስጣችን ላይ የጮህን መልሰን በጣም እንደዚህ ሆነን አልተመለስንም፣ በክርስቶስ አምነን ዘገየብን እያልን ተስፋ እንቆርጣለን። ነገር ግን እግዚአብሔር አምላክ ዘግይቶ ሳይሆን መልሳችን ለአንዴና ለመጨረሻ ሲመለስ ሙሉ የዘሮቻችሁን መልስ ይዛችሁ ትመለሱት። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር በተለያየ ስርዓት ውስጥ ያላችሁ ሰዎች ከዚህ ማይክሮ ሰከንድ ጀምሮ ነፃ ያውጣችሁ፣ ከስራታችሁ ያንቃችሁ፣ ከጨለማው ይታደጋችሁ፣ ከመከራው ይታደጋችሁ። ከየትኛውም ግዛት ውስጥ እግዚአብሔር ነፃ ያውጣችሁ። የትኛውም ጨለማ ከእናንተ ላይ ይሰበር። የከበባችሁ ያሰራችሁ የትኛውም ከዘር ሐረግ የመጣ ከርስ ለዘላለም ከእናንተ ላይ የተሰበረ ይሁን። የጨለማውን አለቃ መንፈስ መተዋለሁ በኢየሱስ ስም። ይህንን ቪዲዮ የምትከታተሉ ሰዎች በመላው ዓለም ያላችሁ በጌታ በኢየሱስ ስም ነፃ መውጣቱ ይሁንላችሁ። ዘጸአት ለቤታችሁ፣ ዘጸአት ለሕይወታችሁ በኢየሱስ ስም እንዲሆን ጸልያለሁ። የትኛውም ቀንበር ከእናንተ ላይ ይሰበር። የትኛውም እስራት ከእናንተ ላይ ይሰበር። የትኛውም ጫና ከእናንተ ላይ እንዲነሳ በኢየሱስ ስም ጸልያለሁ። ክርስቶስ ኢየሱስ ዘመናችሁን ሕይወታችሁን ለዘላለም ይባርክ። ተባረኩልኝ። በሌላ ደግሞ ፕሮግራም እስክንገናኝ መልካም ቆይታ ይሁንላችሁ። ተባረኩ። ሻሎም